ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 3 2017 ዓ.ም ዕለታዊ መረጃዎችን ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ስትቆዩ ሐሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com ላይ ያድርሱኝ። በኢሜይል እንዲሁም ደግሞ በተለያዩ ማህበራዊ ሚዲያዎች በሜሴንጀር፣ ቴሌግራም፣ ዋትስአፕ እና እንዲሁም ደግሞ በትዊተር መልእክቶች ታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። እንግዲህ በአማራ ክልል የተጀመረው ጦርነት በይፋ ጦርነት ከተጀመረና በኮማንድ ፖስት መተዳደር ከጀመረ ሁለተኛ ዓመቱን ሊደፍን ጥቂት ጊዜያት ነው የቀረው፣ ምናልባት ከአንድ ወር ያነሰ ጊዜ። እንዲሁም ደግሞ በተለያዩ አካባቢዎች ደግሞ ውጊያው ከተጀመረ ደግሞ ሚያዝያ ሁለተኛ ዓመቱን አስቆጥሯል። ከዚህ ጋር በተያያዘ ዛሬስ ምን አለ የሚለውን የግንባር መረጃዎች በተለያዩ አካባቢዎች አሰባስቤ ይዤ መጥቻለሁ። በየዕለቱ የሚሰሟቸው መረጃዎች ዛሬም ተጠናክረው ይቀጥላሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በድጋሚ በሀሳብና አስተያየቶች ጥቆማዎችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ካደረሳችሁኝ ሀሳብና አስተያየቶች መካከል በቻናሉ የሚለቀቁ መረጃዎች በሌሎች የዩቲዩብ ቻናሎች እየተቆራረጡ እንደሚለቀቁ ሙሉም እንዲሁ ደግሞ ድምፅ ጫና ውስጥ ገብቶ እንደሚለቀቅ የምስል ለውጥ ተደርጎም እንደሚለቀቁ ገልጻችሁልኛል። ያንተ ነው ወይ ይሄ የሚል ገልጻችሁልኛል። አይደለም፣ አሁን የኔ መረጃዎች የሚተላለፉት ኢትዮ ፎከስ ኒውስ በሚለው በዚህ አሁን ይህንን መረጃ በምሰሙበት ቻናል ብቻ ነው። ከዛ ውጭ የሚተላለፉ ካሉ የኔ አይደሉም፣ ያለመሆኑ ሊታወቅ ይገባል። ምናልባት ቪዲዮዎችን እየቆራረጡ የሚያሰራጩ ከዚህ ላይ እየሰረቁ እየወሰዱ የሚለጥፉ ሰዎች እንዳሉ ልካችሁልኛል፣ ተመልክቻለሁ። እኔም እሱ ግን የኔ አይደለም፣ ያለፈባቸውን እንዲሁም ደግሞ ከዕለቱ ጋር ተዛማጅ መረጃዎችና ይዘት የሌላቸውን ቪዲዮዎች እያስተላለፉ እንደሆነም ተመልክቻለሁ። በአጠቃላይ እንግዲህ የሚመለከተው አካል ጋር ይህን ተነጋግሬ ለማስቆም ሞክራለሁ። መልእክቶቹ ግን አመሰግናለሁ ስላደረሳችሁኝ። ባህር ዳር የሚወስደን መረጃ ላስቀድም። ባህር ዳር የዝንጀሮ ፈንጣጣ ጋር በተያያዘ ጠዋት በቀረበው መረጃ መሰረት ተጨማሪ መረጃ ደርሶኛል። የዝንጀሮ ፈንጣጣ ቫይረስ የተጠቃው ሕፃን በፈለገ ሕይወት ሆስፒታል ሕክምና እየተደረገለት እንደሆነ የሆስፒታሉ የመረጃ ምንጮች ገልጸዋል። የፈለገ ሕይወት ሆስፒታል ሐኪም ለኢትዮ ፎከስ እንደገለጸው ሕፃኑ አሁን በልየታ ውስጥ ነው የሚገኘው፣ ሕክምና እየተደረገለት ነው። እናቱ እንደዚሁ ናሙና ተወስዶላት ነበረ በህብረተሰብ ጤና ኢንስቲትዩት አማካይነት። እናቲቱ ግን ከቫይረሱ ነፃ ነች የሚል ነው ውጤቱ የሚያሳየው። ሕፃኑ ግን በመልካም ጤንነት ላይ ይገኛል ብለዋል። ከዚህ ጋር በተያያዘ ሌሎቹ ሐኪሞች ደግሞ ጥንቃቄ የጎደለው አያያዝ ነው ያለው በሆስፒታሉ። ከህፃኑ ጋር የተገናኙ ሰዎች እንደዚሁ ልየታ እንዲሰጣቸው፣ ምርመራ እንዲደረግላቸው እንዲሁም ደግሞ የሕክምና ክትትልና ታሪክ ምዝገባ እየተደረገ አይደለም፣ ጉዳዩ በቸልተኝነት እየታየ ነው ሲሉ ሌሎች ሐኪሞች ደግሞ እንደዚሁ ጥቆማ አድርሰዋል። በዚሁ ባህር ዳር ሆስፒታል መረጃውን ያደረሱኝ ሐኪም ጨምረውም በሌሎች አካባቢዎችም የተጠረጠሩ ሰዎች ስለመኖራቸውና ይህንን ስለመስማታቸው ገልጸዋል። ለምሳሌ በመተማ ምዕራብ ጎንደር በአዊ ዞን ጃዊ አካባቢ እንደዚሁ በዚህ የዝንጀሮ ፈንጣጣ አዲሱ ቫይረስ የተጠቁ ሰዎች አሉ በሚል ናሙና ተወስዶ በህብረተሰብ ጤና ኢንስቲትዩት አማካኝነት ምርመራው ውጤቱ እየተጠበቀ ነው ብለዋል። ስለዚህ ሰዎች ከዚህ ጋር በተያያዘ ጥንቃቄ እንዲያደርጉ ይህንን መረጃ አስተላልፍልን ብለዋል። በእጅጉ ነው የማመሰግነው። እንግዲህ የጤና ጥበቃ ሚኒስቴር ከሁለት ቀናት በፊት ባወጣው ሪፖርት መሰረት 18 ሰዎች በኢትዮጵያ ውስጥ በአዲሱ የዝንጀሮ ፈንጣጣ ቫይረስ መጠቃታቸውንና 60 ሰዎች ደግሞ ምርመራ መደረጉን ገልጾ አንድ ሰው ህይወቱ ማለፉን ገልጾ ነበረ። አሁን በአማራ ክልል እንግዲህ በባህር ዳር እንዲሁም ደግሞ ገና ውጤቱ ባልተገለጸ መተማና ጃዊ አካባቢ ከዚህ ጋር በተያያዘ እንደዚሁ ምርመራዎች እየተደረጉ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። በእጅጉ ነው የማመሰግነው። ወደ አዲስ አበባ የሚወስደን መረጃ ላስከትል። በአዲስ አበባ ዛሬ በተወካዮች ምክር ቤት የ2018 ዓመተ ምህረት የረቂቅ በጀት ቀርቦ ነበር። በበጀቱ ላይ እንግዲህ ውይይት ተደርጓል። የምክር ቤት አባላት የተለያዩ ጥያቄዎችን አንስተዋል። ሚኒስትሩ አህመድ ሺዴ ናቸው የረቂቅ በጀት ያቀረቡት። በዚህ ላይ እንግዲህ የተለያዩ ጥያቄዎች ተነስተዋል። ጥያቄ ካነሱት መካከል የአማራ ብሔራዊ ንቅናቄ አብን የባህር ዳር ተመራጭ ዶክተር ደሳለኝ ጫኔ የተለያዩ ጥያቄዎችን አቅርበዋል። እንዲሁም ደግሞ በተለይ ከበጀቱ ጋር በተያያዘ ሁለት መሰረታዊ ጉዳዮችን አንስተዋል። አንደኛው አሁን መምህራን፣ የጤና ባለሙያዎች እያቀረቡት ያሉትን ጥያቄ በተያያዘ ለዚህ በጀት ተይዟል ወይ የሚለው ሲሆን፣ ሁለተኛው ደግሞ በዚህ ዓመት የተያዘው የሀገሪቱ በጀት አብዛኛው በጀት ለወታደራዊ ወጪ ከፍተኛ በጀት ተይዟል። ይሄ ብልጽግና የተረጋጋ መንግስት አይደለም ወይ? እየመራ አይደለም ወይ? መንግስትና የሀገር ደህንነት
በዚህ በኩል ምንድነው የሚል ጥያቄ ጠይቀዋል። ጠቅለል ብሎ ከዚህ ባሻገር እንደዚሁ በረቂቅ አዋጁ ላይ ጥያቄዎችን አስከትለዋል። ከቀረበው ረቂቅ አዋጅ ላይ የመንግስት ሰራተኞች የተያዘ በጀት አለ ወይ? የጤና ባለሙያዎች፣ መምህራን እያቀረቡ ያሉት ጥያቄ የቅንጦት ጥያቄ አይደለም፣ የእንጀራ ጥያቄ ነው። ለመኖር አልቻሉም። ልጆቻቸውን ለማስተማር እና መደበኛ ህይወት ለመኖር አልቻሉም። ስለዚህ ጥያቄያቸው ሊመለስ ይገባል። በጀት ተይዟል ወይ? ይሄ ማብራሪያና ምላሽ ሊሰጥበት ይገባል የሚል ጥያቄ አንስተዋል። ሁለተኛው አዳዲስ ይጣላሉ የተባሉ የግብርና የታክስ አይነቶችን በተመለከተ ይሄ ባለፈው ዓመትም የተጣለውና በምክር ቤት ተቃውሞ የተነሳበት የታክስ ለምሳሌ እንስሳት መኖ ታክስ በሀገሪቱ የኑሮ ውድነትን እንዴት እንደጨመረው ዶክተር ደሳሌ ጫኔ ለምክር ቤቱ አባላትና ለሚኒስትሩ ለማሳየት ሞክረዋል። በእንስሳት መኖ ላይ ዋጋ መጨመሩን ወይ ደግሞ ታክስ መጣሉን ተከትሎ የታክስ መጣሉ ዋጋ መጨመር አስከትሏል። አንድ እንቁላል በአዲስ አበባ እስከ 23 ብር ደርሷል። 1 ሊትር ወተት እስከ 110 ብር ደርሷል። በወቅቱ ግን ይሰጥ የነበረው ምላሽ የሌማት ትሩፋት የሚል ምላሽ ነው። እንግዲህ የግብርና ምርቶችን አገልግሎቶችን ለህብረተሰቡ ለማቅረብ የሌማት ትሩፋት የሚል የጠቅላይ ሚኒስትሩ ፕሮጀክት አለ። እሱ እያሳለጠ ነው የሚባልም ግን አሁን አዲስ አበባ አንድ እንቁላል ዋጋ 23 ብር፣ ወተት ዋጋ ደግሞ 1 ሊትር ከ110 ብር በላይ ሆኗል። ይህም እንግዲህ በቀጣይ በነዳጅ ላይ የሚጣለው የኤክስ ታክስ ደግሞ ኑሮ ውድነቱን የበለጠ ያጋግለዋል ሲሉ ነው ጥያቄ ያቀረቡት። ይሄ ጉዳይ እንዴት ይታያል? ህብረተሰቡ ግብር የመክፈል አቅሙ እና ደግሞ ግብር የሚጨመርባቸው ሸቀጦች መደበኛና የመንግስት ክፍያዎች፣ የአገልግሎት ክፍያዎችና ተደራራቢ ታክሶች በህብረተሰቡ ኑሮ ላይ ከፍተኛ ጫና እያሳደሩ ነው ሲሉ ጥያቄም ደግሞ አስተያየትም አቅርበዋል። ከዚህ በተጨማሪ አዳዲስ ፕሮጀክቶች አይጀመሩም ወይ የሚለው ጉዳይ እንግዲህ በዚህ ዓመትም አዳዲስ ፕሮጀክቶች አይጀመሩም፣ የተጀመሩትን የምናጠናቅቀው በሚል አዳዲስ ፕሮጀክቶች በጀት አልተያዘላቸውም። የበጀት የተያዘላቸውን ፕሮጀክቶች እየተጠናቀቁ አይደሉም። የተያዘውን በጀት በጣም ዝቅተኛ ነው። ሆኖም ግን አዲስ መንገድ፣ አዲስ ግድብ፣ አዲስ ባቡር ሀዲድ፣ የጋራ መኖሪያ ቤቶች፣ ዩኒቨርሲቲዎች፣ ሆስፒታሎች መቼ ግንባታቸው ይጀመራል የሚልም ጥያቄ አቅርበዋል። ሌላው የመንግስት የገንዘብ ዝውውር ቁጥጥር በሚል የገንዘብ እጥረት በገበያው እንዲከሰት ተደርጎ ኢንቨስትመንት በእጅጉ እንዲጎዳ ተደርጓል ብለዋል። የኑሮ ውድነትን ለመከላከል በሚል ጥሬ ገንዘብ በገበያው ውስጥ በበቂ ሁኔታ እንዳይሰራጭ ያገደው መንግስት እንደ ሪል ስቴት እና ሌሎች ኢንቨስትመንቶች በከፍተኛ ሁኔታ እንዲዳከሙና እንዲጎዱ አድርጓል። በዚህም የታሰበው የዋጋ ግሽበትን መቆጣጠር ተችሏል ወይ ሲሉ ዶክተር ደሳሌ ጫኔ ጥያቄ አቅርበዋል። የማዳበሪያና የነዳጅ ድጎማን በተመለከተም እንደዚሁ ድጎማና ድጋፍ ተደረገለት ቢባልም ግሽበቱ አሁንም አልቆመም ብለዋል። በዓለም አቀፍ ደረጃ የማዳበሪያና የነዳጅ ዋጋ ይህ ነው በሚባል ልዩነት የጨመረበት አጋጣሚ የለም። በኢትዮጵያ ውስጥ ግን በዚህ መጠን ጨምሯል። መንግስትም ደጉም ያለው ብሏል። ግን ዘላቂ መፍትሄው ምንድን ነው ሲሉ ዶክተር ደሳለኝ ይህንም ጠይቀዋል። ሌላው ወታደራዊ በጀትን በተመለከተ እንግዲህ ከፍተኛ ገንዘብ ተመድቧል። ከአገልግሎቶች፣ ከትምህርት፣ ከጤና በጀት ባሻገር ለወታደራዊ ወጪዎቹ ከፍተኛ በጀት ተመድቧል። ብልጽግና የተረጋጋ መንግስት አይደለም ወይ በሚል ይህንም ከኢህአዴግ ጋር በማነጻጸር ለማቅረብ ሞክረዋል። እንግዲህ በዚህ ጉዳይ ላይ አቶ አህመድ ሺዴ ምላሽ ሰጥተዋል። የማዳበሪያ ጉዳይ ከተነሳ በአማራ ክልል በተለያዩ አካባቢዎች የሚገኙ አርሶ አደሮች ከፍተኛ የሆነ የማዳበሪያ ዋጋ ችግር እንደገጠማቸውና በዚህ ዓመት ብዙዎቹ የእርሻ ማሳዎቻቸውን የጦም ሊያድሩባቸው እንደሚችሉ ነው እየተናገሩ የሚገኙት። ለዶይቼ ቬለ የተናገሩ አርሶ አደሮች የማዳበሪያ ዋጋ በመወደዱ ምክንያት ቀጣይ ዓመት የምርት እጥረት በገበያ ውስጥ ሊፈጠር ይችላል ብለዋል። አርሶ አደሮቹ የማዳበሪያ መወደዱ እንግዲህ 8 ኩንታል ማዳበሪያ ገዝተው ለእርሻ የአፈር ማዳበሪያ አገልግሎት ላይ ያውሉ የነበሩ አርሶ አደር አሁን በገንዘብ መወደድ ምክንያት እና በዋጋው መጨመር ምክንያት በ2 ኩንታል ብቻ ለመግዛት ተገደዋል። በዚህ ምክንያት እንግዲህ ብዙ ለምግብነት የማይውሉ አዝርቶችን ለመዝራት ተገደዋል ነው የተባለው። አርሶ አደሮቹ ለምሳሌ እንደ ግብጦ እና የመሳሰሉት ብዙም ለምግብነት የማይውሉ አዝርቶችን ለመዝራት ተገደዋል። ባለፈው ዓመት የአንድ ማዳበሪያ ዋጋ በ50 ኪሎ ግራሙ ማለት ነው 1600 ብር የነበረው አሁን ከእጥፍ በላይ ሄዶ ወደ 4000 ብር ገደማ ከ3800 እስከ 4000 ብር ይሸጣል ነው የተባለው። ጉዳዩ አሳሳቢ መሆኑን አርሶ አደሮቹ ለጀርመን ድምፅ ሬዲዮ ተናግረዋል። እንግዲህ በአማራ ክልል በአንጻሩ ብልጽግና ደግሞ ከላይ በምክር ቤትም እንደቀረበው እንግዲህ ድጎማ እያደረኩ ነው፣ በቂ ማዳበሪያ ስርጭት አድርሻለሁ፣ በተመጣጣኝ ዋጋ አርሶ አደሮች ማዳበሪያ እየወሰዱ ነው ቢልም ግን ይህንን ገበሬዎቹ ለዶይቼ ቬለ ተናግረዋል።
ወደ ሌሎች መረጃዎች ሲሄድ የአማራ ማህበር በአሜሪካ የሳምንታዊ ሪፖርቱን ይፋ አድርጓል። የአማራ ማህበር በአሜሪካ ከግንቦት 25 እስከ ሰኔ 1 የ7 ቀናት ሪፖርቱን ይፋ ባደረገበት ወቅት በተለያዩ አካባቢዎች የተደረጉ ጦርነቶችና ሁነቶችን በዝርዝር መዝግቦ በሪፖርት ይፋ አድርጓል። በተለያዩ አካባቢዎች በ10 ዞኖች በ41 ወረዳዎች የመብት መረገጥና የመብት ጥሰቶች ተፈጽሟል። በንጹሃን ላይ እንደዚሁ ጉዳቶች ደርሰዋል። የሞት የአካል ጉዳትና የተለያዩ ጉዳቶች ተመዝግበዋል በሚል በሪፖርቱ አካቶ ይዞ ወጥቷል። በ7 ዞኖች በ14 ወረዳዎች በዋናነት እነዚህ ሁነቶች መመዝገባቸውን እንደዚሁ ገልጿል። ውጊያዎች የተደረጉባቸው አካባቢዎችንም ሪፖርቱ ይዞ ወጥቷል። በሪፖርቱ ውስጥ እንግዲህ በተለይ የመብት ጭቆናዎች፣ ረገጣዎች፣ ግድያዎች የተፈጸሙባቸው አካባቢዎች በሚል ላስታ፣ ቆቦ፣ ሀብሩ፣ ግዳን፣ ቦረና ደቡብ ወሎ ማለት ነው፣ በረሀት ሰሜን ሸዋ፣ ሁለት ልጅነት የምስራቅ ጎጃም፣ ደጀን እንዲሁም ደግሞ ጎንጅ፣ ቆለላ፣ ባህር ዳር ዙሪያ፣ ሊቦ ከምከም፣ ደራ፣ እስቴ፣ ጎንደር ዙሪያ፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር እና የተለያዩ አካባቢዎችን በዝርዝር ይዞ ወጥቷል። የህወሓት ታጣቂዎችም ሰሞኑን እንግዲህ ባለማጣ ከተማ የሚገኘውን ወንጭፍ አደባባይ ላይ የሚገኘውን ሐውልት ያፈረሱበትንም እንደዚሁ ማህበሩ በሪፖርቱ አካቶ ይዞ ወጥቷል። ሰሞኑን እንደተከታተላችሁት ባለማጣ ከተማ የሚገኘው ወንጭፍ አደባባይ ተብሎ የሚጠራው አደባባይ ላይ የቆመውን የራያ ህዝብ ከህወሓት ታጣቂዎች ጋር በወንጭፍ ያደረገውን ትግል የሚያሳየውና መታሰቢያ የሆነው ሐውልት በህወሓት ታጣቂዎች እንዲፈርስ መደረጉንም እንደዚሁ በሪፖርቱ ይዞ ወጥቷል። ወደ ሌሎች መረጃዎች ሲሄድ ወደ ሰከላ የሚወስደን መረጃ ነው የማስከትለው። በሰከላ ዛሬ ረፋድ ውጊያ ሲደረግ ነበረ። በወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት እንደዚሁ ጉዳት ደርሷል ተብሏል። በሳንግብ እና ድንጋይ ገበጣ ተብሎ በሚጠሩ አካባቢዎች በሰራዊቱ ጊዜያዊ ካምፖች ላይ ፋኖ በፈጸመው ድንገተኛ ጥቃት ጉዳት ደርሷል። ይህን ተከትሎም እንደዚሁ ለ2 ሰዓታት የዘለቀው ውጊያ ተቀስቅሶ ነበር ተብሏል። በውጊያው በትንሹ ከ11 በላይ የመንግስት ወታደሮች ሞትና ቆስለኛ መሆናቸውን፣ የተወሰኑ አስክሬኖች እስከ ሰዓት ድረስ ሳይነሱ እንደቆዩ እንደዚሁ የመረጃ ምንጮቹ ገልጸዋል። እንግዲህ በዚህ አካባቢ በተደጋጋሚ የደፈጣ እንዲሁም ደግሞ መደበኛ ውጊያዎች ከሚደረጉባቸው አካባቢዎች አንዱ ይሄ አካባቢ ነው፣ ድንጋይ ገበጣ። ይህንን ተከትሎ ከግሽ አባይ ከተማ እንደዚሁ ዙ 23 እና ሌሎች የቡድን መሳሪያዎችን የታጠቁ የመንግስት ወታደሮች ወደ አካባቢ በመውጣት እንደዚሁ የከባድ መሳሪያ ድብደባም አድርገዋል ተብሏል። ወደ ሸዋ ዛሬ በርካታ ኃይል ከአዲስ አበባ ተጭኖ ሲወጣ ተመልክተናል ሲሉ የመረጃ ምንጮች ገልጸዋል። ከአዲስ አበባ በርካታ ተሽከርካሪዎች ወደ ደብረ ብርሃን አቅጣጫ ወጥተዋል። ቁጥራቸው በርካታ ነው የተባሉት ተሽከርካሪዎች ባለቀይ ቦኔት የኮማንዶ አባላትን ጭነው ነው እየወጡ ሲሉ የመረጃ ምንጮቹ ገልጸዋል። ወደ ደብረ ብርሃን አቅጣጫ ተጉዘዋል። እንግዲህ በሸዋ ቀጠና አሁን ካለው አጠቃላይ የዘመቻ አንጻር በአመዛኙ የአየር ወለድ የኮማንዶ እና የስፔሻል ፎርስ እያሉና አብይ አህመድ የሚጠሩት ኃይል ነው በዚህ ቀጠና ስምሪት ያደረገው። ሪፐብሊካን አየር ወለድ ባህር ኃይል ኮማንዶን ጨምሮ በርካታ በአዲስ አበባ ዙሪያ ጥበቃ ያደርጋል የተባለ ኃይል ነው ስምሪት ወስዶ የሚገኘው። የሪፐብሊካን ጥበቃ አዛዥ ጀኔራል ሹማ አብዴታም እንደዚሁ እንግዲህ ደብረ ብርሃን መቀመጫቸውን አድርገው በዚህ አካባቢ የሚደረገውን ዘመቻ የሚመሩ እንደሆኑ ነው የተገለጸው። ወደ ግንባር መረጃዎች እመለሳለሁ። በመሃል ህወሓትን በተመለከተ እንዲሁም ደግሞ ትግራይን በተመለከተ ቢቢሲ ይዞት የወጣውን ዘገባ በአጭሩ ወደ እናንተ ላድረስ። ቢቢሲ ዛሬ ይዞት በወጣው ዘገባ ከህወሓት ነፃ የሆነ ኃይል ለመገንባት እየተንቀሳቀሰ የሚገኘውንና ነፃ መሬት ተብሎ በሚጠሩ አካባቢዎች የትጥቅ ትግል እያደረገ የሚገኘውን ወታደራዊ አዛዥ ጀኔራል ገብረ እግዚአብሔር በየነን ቢቢሲ አናግሯል። እንግዲህ ወዲ አንጥሩ እየተባሉ በቅጽል ስማቸው የሚጠሩትን ጀኔራል ቢቢሲ አናግሯቸዋል። አዲስ ነገር ለመፍጠር ነው ወደ በረሃ የገባ ነው፣ በበረሃ ነው ህይወታችንን የጨረስ ነው ሲሉ ለቢቢሲ ተናግረዋል። 4 ክፍለ ጦር በትግራይ እና በአፋር ድንበር አካባቢ እንዳቋቋሙም እንደዚሁ ለቢቢሲ ተናግረዋል። ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ሰራዊቱን ማህተም የሚነጥቅ ሰራዊት ለትውልድ ትተን አንሄድም በሚል አዲስ ኃይል ለማደራጀት ተገደናል ነው የሚሉት። ፍትሃዊ የሆነ ኃይል ለመገንባት እንጂ የፓርቲ አሽከር ለመሆን አይደለም ወደ ጫካ የገባ ነው፣ ይሄም አይሆንም ሲሉ ለቢቢሲ ገልጸዋል። በጌታቸው ረዳ ላይ የተደረገውን በተለይ አሁን የህወሓት ታጣቂ አዛዦች ከኮር በላይ ያሉት በጌታቸው ረዳ ላይ የተደረገውን መፈንቅለ መንግስት ተከትሎ ይህንን በመቃወማቸው ጄኔራሉ ከስራ እንደታገዱና ይህንን ተከትሎ ከጥር 15 ጀምሮ ይህንን ኃይል
ለማደራጀትና ወደ በረሃ ለመውረድ እንደተገደዱ ለቢቢሲ ገልጸዋል። ሰራዊቱ ህወሓትን መሸከም የለበትም ይላሉ። ህወሓትን መሸከም የለበትም፣ ህወሓት ራሱን መቻል አለበት ሲሉ ሰራዊቱና ህወሓት መለያየት እንዳለባቸው በአስተያየታቸው ገልጸዋል። ህወሓት ይጥፋ አይጥፋ የኛ ጉዳይ አይደለም፣ የኛ ጉዳይ ግን የትግራይ ህዝብ ነው። ስለዚህ የትግራይን ህዝብ ለማዳን የሚከፈለውን ዋጋ እንከፍላለን ነው ያሉት። ጥያቄ መጠየቅ፣ ማህተም መንጠቅን መቃወም፣ ቢሮ በመዶሻ መደብደብንና ይህንን የመሳሰሉ ህገወጥ ድርጊቶችን በመቃወማችን ተቀጥተናል፣ ከስራም ታግደናል። ያነጋገረን አካልም የለም። ጀነራል ታደሰ ወረደ ከመጣ በኋላም እንደዚሁ ትግላችን እንደምንቀጥል ነው የገለጽ ነው የሚሉት ጀነራል ገብረ እግዚአብሔር። በዚህ መግለጫቸው እንግዲህ በአፋርና የትግራይ ድንበር አካባቢ የተደራጀው ሰራዊታቸው አካባቢውን ለመደራጀት ህዝቡ እንደፈቀደላቸው ነው እየገለጹ። የትግራይ ሰራዊት ከፍቶታል፣ ለውጥ ይፈልጋል፣ ሰራዊቱ ከኛ ጋር ነው ያለው በሚል በሀሳብ የትግራይ ሰራዊት እንደሚደግፋቸውም ገልጸዋል። ከዚህ ባሻገር እንግዲህ 4 ግንባር አለን ብለዋል። ትልቁ ግንባራችን ትግራይ ውስጥ የሚገኘው ነው ሲሉ ገልጸዋል። ቦታውን ትግራይ ውስጥ ያለውን አልገለጹም። እንደ ኢትዮ ፎከስ የመረጃ ምንጮች ይህንን ጉዳይ በነገራችን ላይ መጋሉ አካባቢ የመጀመሪያ ወታደራዊ ማሰልጠኛ እንደተጀመረም በዚሁ የመጀመሪያው መረጃ ሰምታችኋል። ዛሬም አንድ መረጃ ወጥቷል። ጠለምት ውስጥ እምባማድሬ ተብሎ የሚጠራ አካባቢ የዚሁ ትጥቅ ትግል የሚያደርገው ኃይል ሁለተኛው ግንባርና በተከዜ ቀጠና ደግሞ ያለው እዛ አካባቢ እየሰፈረ መሆኑን የሚገልጹ መረጃዎች ወጥተዋል። በዚህ የፌዴራል መንግስቱ ምንም ድጋፍ አድርጎልን አያውቅም፣ ያለንበትን ግን ያውቃል ሲሉ ነው የገለጹት። ሌሎች ከሳቸው ጋር ጦር የሚያደራጁ የቀድሞ የህወሓት ከፍተኛ ወታደራዊ አዛዦች እነማን እንደሆኑ ግን ለመናገር ፈቃደኛ አልሆኑም። በቢቢሲ ተጠይቀው ነበረ። በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስ አሰላለፋችሁ ምን ይመስላል የሚል መሰረታዊ ጥያቄ ተነስቶላቸው አሰላለፋችን ከህዝብ ጋር ነው የሚሆነው፣ እኛ ከህዝብ ጋር እንሆናለን። ህወሓት ግን እንደለመደው ወደ አለቆቻቸው ወደ ጌቶቻቸው ሊሄዱ ይችላሉ ሲሉ ነው የገለጹት። እንግዲህ ወታደራዊ አዛዥ የሰሜን ዕዝ ምክትል አስተባባሪም እንደነበሩ ጭምር በማድረጋቸው በህወሓት ውስጥም አርሚ 50 የሚባለውን ልዩ የኮማንዶ ኃይልም ያደራጁት እንደሆኑ እና በማደራጀት በኩል ከፍተኛ ልምድ ያላቸው እንደሆኑ ነው እንግዲህ ቢቢሲም በዚህ ይዞት በወጣው ተጨማሪ መረጃ ላይ በዝርዝር ያሰፈረው። እንግዲህ ይህንን በተመለከተ ለዚህ ጦር እነማን ናቸው ድጋፍ የሚያደርጉለት የሚለው ጉዳይ እስካሁን ይፋ ባይደረግም ባለፈው እነ ጀነራል ሳሙራ ስለዚህ ጦር ተጠይቀው የምናውቀው ነገር የለም፣ በትግራይ ውስጥ የእርስ በርስ ጦርነት የሚያደርግ ኃይል አንደግፍም፣ የሚከፋፍል ብለዋል። ሌሎች መረጃዎች ደግሞ እነ ጀነራል ጻድቃን ለዚህ ቡድን ድጋፍ ያደርጋሉ በአብይ በኩል የሚሉ መረጃዎችም ወጥተዋል። ከዚህ ጋር በተያያዘ ግን ያው የዚህ ወታደራዊ አዛዥ ግን ለቢቢሲ በሰጡት ምላሽ ማንም ድጋፍ አላደረገልንም ነው ያሉት። ወደ ሌሎች መረጃዎች ቀጥላለሁ። ወደ ጉና ቀጠናዎች የሚወስደን መረጃ ላስከትል። በጉና ክምር ድንጋይ አቅራቢያ ለሁለተኛ ቀን የዘለቀ ውጊያ ዛሬ ሲደረግ ውሏል። ከክምር ድንጋይ ከተማ ወጣ ብሎ በምትገኝ ቦታ ክምቲ ተብላ በምትጠራ ቦታ ነው ውጊያ የተደረገው። ውጊያው ለሁለተኛ ቀን የተደረገው ከሁለት ቀናት በፊት በዚህ ቦታ ፋኖን ማዘዣ ጣቢያዎች ለመቆጣጠር የገባ የመንግስት ኃይል ጋር ብርቱ ውጊያ ተደርጎ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራና ጉዳት ደርሶ ነበረ። ዛሬ በተጨማሪ ዝግጅት አድርጎ የመንግስት ኃይል ከክምር ድንጋይ በመነሳት ወደ አካባቢው ኃይል አስጠግቶ ውጊያ ሲደረግ ውሏል። ዛሬም በነበረው ውጊያ ከፍተኛ ጉዳት ደርሷል ነው ያሉት። በአካባቢው የሚገኘውን የራስ ጉና ክፍለ ጦር ቀጠናዎች ለመክበብ የገባ የመንግስት ኃይል ተጨማሪ የጌጣይቱ ክፍለ ጦር እንደዚሁ ከታች መጥቶ ሽፋን በማድረግ ሁለቱ ክፍለ ጦሮች ጋር ነው ውጊያ ሲደረግ የዋለው። በተለይ ደቢሌማ ተብሎ በሚጠራ አካባቢ ከባድ ውጊያ ተደርጓል። በዚህ አካባቢ በተደረገው ውጊያ በትንሹ ከ25 በላይ የመንግስት ወታደሮች ሙትና ቆስለኛ ሆነዋል። አብዛኞቹ ደብረታቦር ለሕክምና እንዲሁም ደግሞ ክምር ድንጋይ በሚገኙ የሕክምና ጣቢያዎች ገብተዋል ነው የተባለው። የመንግስት ኃይል ከዚህ ጉዳት በኋላ ወደ ክምር ድንጋይ ተመልሶ ወጥቷል ሲሉ ነው የመረጃ ምንጮች የገለጹት። ሸዋ በተመሳሳይ ሰላ ድንጋይ አቅራቢያ እንደዚሁ ውጊያ ተደርጓል። ከሁለት አቅጣጫ ወደ አካባቢው ከተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ ጉዳቶች ተስተናግደዋል። በዚህ ቀጠና እንቅስቃሴ ያደረገው የኮማንዶ ኃይል ነው ያሉት የመረጃ ምንጮቹ። ወደ ፋኖ ቀጠናዎች በሁለት አቅጣጫ ከተንቀሳቀሰ የኮማንዶ ኃይል ጋር በተደረገው ውጊያ በትንሹ 8 የኮማንዶ አባላት ሙትና ቆስለኛ ሆነዋል። በፋኖ በኩል የደረሰው ጉዳት አልታወቀም። በንጹሐን ላይም እንደዚሁ በተመሳሳይ የደረሰው ጉዳት አልታወቀም ሲሉ ከአፄ አምደ ጽዮን ኮር የተገኘው መረጃ ይህንን ያሳያል። ከዚህ ጉዳት በኋላ የመንግስት ወታደሮች ተመልሰው ወደ ኋላ ወደ ሰላ ድንጋይ ወጥተዋል ነው ያሉት።
ሰላ ድንጋይ እንግዲህ ብዙዎቻችሁ በታሪክ የምታውቋቸው ይሆናሉ። በደርግ በነበረው ጦርነት ከወያኔ ጋር መንግስቱ ኃይለማርያም ደጋግሞ ይጠራት የነበረች ቦታ ነች። አሁን ህወሓትና በአብይ አህመድ መካከል በፌዴራል መንግስቱ በነበረው ጦርነትም ሰላ ድንጋይ አካባቢ እንደዚሁ ብርቱ ውጊያዎች ተደርገዋል። እዚህ አካባቢ ነው የህወሓት ታጣቂዎች እንደገና ወደኋላ ሊመለሱ እየቻሉት። ዛሬም በዚህ አካባቢ ነው ውጊያ እየተደረገው በኮማንዶ እየተደረገ ውጊያ ነው። መካነ ሰላም ደቡብ ወሎ እንደዚሁ መካነ ሰላም አቅራቢያ በዋና ሰኞ ገበያ ተብለው የሚጠሩ አካባቢዎች ውጊያዎች ተደርገዋል። በዚህ አካባቢ በተደረገው ውጊያ የደረሰው ዝርዝር ጉዳት ባይታወቅም አንድ የሬዲዮ ኦፕሬተር የያዘ አዋጊና ሌሎች ሙትና ቆስለኛ ስለመሆናቸው የመረጃ ምንጮቹ ገልጸዋል። 801ኛ ኮር አዛዥ ብርጋዴር ጀነራል ዘውዱ በሚመሩት ቀጠና ነው ይሄ እንግዲህ የሬዲዮ መገናኛ የያዘ ወታደራዊ አዛዥ በዚህ ውጊያ ጉዳት የደረሰበት የሞት ጉዳት ተብሏል። በዋ ሰኞ ገበያ ተብሎ የሚጠሩትን አካባቢዎች የመንግስት ኃይሎች ለቀው ወጥተዋል ነው የተባሉት። እንግዲህ ብርጋዴር ጀነራል ዘውዱ ሰጣርጌ በዚህ በትውልድ አካባቢው በአማራ ሳይንትና በአካባቢው ሰሞኑን ዘመቻዎችን በማድረግ እንዲሁም ደግሞ ሽማግሌዎችን በማቋቋም ጭምር የፋኖ አባላት እጅ እንዲሰጡ ከውጊያው ባሻገር ከፍተኛ ጥረት እያደረገ ገንዘብ እንሰጣለን እያለ ነው የሚገኘው ተብሏል። ወደ አዊ ዞን እና ምዕራብ ጎጃም አዋሳኝ አካባቢ ስንሄድ ጓጉሳና ዘና አካባቢ እንደዚሁ ደፈጣ ጥቃት ተፈጽሟል። የደፈጣ ጥቃት የተፈጸመው ዛሬ ማለዳ 1:30 ነው የሚሉት የመረጃ ምንጮቹ። የደፈጣ ጥቃቱን ተከትሎ በአካባቢው እንደዚሁ ውጊያ ተቀስቅሷል ብለዋል። በውጊያው የደረሰው ጉዳት ግን በዝርዝር አልታወቀም ነው የተባለው። በዚህ በደፈጣ ጥቃቱም ሆነ በውጊያው የደረሱ ዝርዝር ጉዳቶች አልታወቁም። በተደጋጋሚ እንደውም በዚህ አካባቢ ውጊያዎች ከሚደረጉባቸው አካባቢዎች አንዱ ይሄ አካባቢ ነው። ከአገር ውስጥ እንዲሁም ደግሞ በአገር ውስጥ የግንባር መረጃዎች እና ሌሎች ፖለቲካዊ መረጃዎችን ያሰባሰብኩባቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ